የዝጋ ማለባበሱ ምናምን ተው። አንተ እኮ ወንድ ልጅ ነህ። ሴት ክፍል ውስጥ ምን እያረክ ነው እያልኩ ነው። እንግዲህ የተሻለውን መንገድ መሞከርሽ ነው። እንግዲህስ አትጨነቂ። እኔ እዚህ ያለሁት አንቺ እንደምትመጪ ስለማውቅ፣ ግን ደግሞ በተቃራኒው ባለቤትሽ አቶ አለም ልጅቷ እንድትጠበቅ ጥብቅ ትዕዛዝ አስተላልፏል። እና ከኔ ነው የምትጠብቃት? እኔ ማን ነኝ? ባትጮህ ይሻልሻል። ለምን ነው ኃይል የምትሰበስቢ? ለዚህ ገለባ ህብስት ብለሽ ምን አባሽ አገባሽ? በሽታ ይሰብስብሽ እና ጧስ ይወሰዱ እናማ ወየው። እስኪ ወጭልኝ ቁርሱን አቅርቢልኝ እባክሽ። ቁርሱን ታጥበሽ እባክሽን ከኔ ጋር ትናጥበይ። ወይኔ መቃጠል፣ ወይኔ መንደድ፣ ወይኔ መንገብገብ። ያንገብገብሽ የሚያንገበግብ ይቺ ምን አይነት አዛባ እበት! እባክሽ ከዚህ ዞር በይ። የሚጎዳ ንግግር እንድናገርሽ አታድርጊኝ። ተናገረኝ አብነት። እንደዚህ ጸጥ ከምትል የፈለግከውን ተናግረኝ ነገሩ ቢያበቃ ነው የሚሻለው። እኔ በጣም እየጨነቀኝ ነው። እኔ አልፈልግም። አንቺ የምትይው ነገር እንዲፈጠር ምንም ፍላጎት የለኝም። ስለዚህ በፈጠረሽ ከዚህ ሂጂልኝ። የግድ አንድ ነገር አድርጌ መጠበቅ አለብኝ። ስለኔ ነው? ስላንቺ ነው። ጣጣሽ የማያልቅ መዘዛም እንደሆንሽ የታወቀ ነው። እንዴ በአምላክ! አቤት ዋሸው። እዛ ቤት ከተገኘችበት ቀን ጀምሮ ጣጣው አልቆ ያውቃል። ከራስ ጋር ስለተጣላ ብቻ ልጅቷን ያለ ጥፋቷ አትጩባት። ያለ ጥፋቷ አይደለ እንዴ? አዎ ምን አጠፋች? ለጥፋትማ አንተም ጥፋተኛ ነህ፣ እኔም ጥፋተኛ ነን፣ ሁላችንም ጥፋተኛ ነን። እሺ በቃ አሁን አትጨቃጨቁ። ቆይ እኔ ምንድነው ያጠፋሁት? እስኪ ንገረኝ። አንቺ ደደብ መሆንሽ ነው ጥፋቱ። አሁንስ ገባሽ? አሁን ገብቶኛል። በአምላክ ግን ያማል። ጤነኛ ነህ? አብደሃል? ህብስቴ የአንቺን ሀብት አሳምኜ ለመውሰድ አቶ አለም ሁለት ከባድ መንገድ ሰጥቶኝ፣ አንደኛው አግባት ነው፣ ሁለተኛው ደግሞ ግደላት። አብነት አብዳል እንዴ? ጤነኛ አይደለም። ትሰሚኛለሽ? እንደዛ የሚባል ነገር ማንም እንደዛ ያደርጋል። ተመጣው አረ ምጣት ምጣብሽ አንቺ ምስል ብቻ ዛባ እንደው ስትጠራ ያሰሚው አይነ ሴትዮ ናት። ማማሪያ የላትም እንዴ? አሁን ላይ አለም በአምላክና ለአብነት ያስተላለፈው መልእክት አስፈርቷቸዋል ማለት ነው። ምክንያቱም ህብስትን ወይ መግደል ወይ ደግሞ አብነት እንዲያገባት አድርጓል ማለት ነው። ይህንን ሀሳብ ደግሞ ይህንን የዓለምን ሀሳብ በአምላክ አልወደደውም። ምክንያቱም በአምላክ ባይናገርም ህብስትን በጣም ነው የሚያፈቅራት ማለት ነው። ስለዚህ አብነት አገባታለሁ ሲል በጣም ተናዶ ነበር። ህብስት ግን ይህንን ነገር ተረድታለች። አብነት ግን ይህንን ነገር በፍጹም አልተረዳም ነበረ። በአምላክ እንደሚወዳትና እንደማይወዳት እስካሁን ድረስ አላረጋገጠችም። ግን ደግሞ አብነት እሷን ስለማግባት ሲያወራ በጣም ተናዶና ተበሳጭቶ ነበር። ይሄ ነገር የገባትና የተረዳችው ህብስት ብቻ ነች። ለአብነትም ይሄንን ነገር ስትነግረው እንግዲህ ጓደኛውን እያበሳጨውና እያስቀናው እንደሆነ ተረድቶ ተጸጽቷል ማለት ነው። ግን አሁን ላይ አለም ያቀረበው ሀሳብ በጣም ከባድና አስፈሪ ነው ማለት ነው። እሱ የሚላቸውን ነገር ካላደረጉ እንግዲህ ህብስት ትልቅ ነገር ይጠብቃታል ማለት ነው። ወይ ይገላታል፣ እንዲገላትም ትዕዛዝ ሰጥቷል ማለት ነው። ይሄ ነገር ደግሞ አብነትና በአምላክን በጣም አሳስቧቸዋል ማለት ነው። አሁን ላይ ምን ማድረግ እንደሚችሉ ባይገባቸውም ግን ደግሞ አንዳች መፍትሄ መፈለግ እንዳለባቸው ተረድተዋል። ምክንያቱም ያዘዛቸውን ነገር ዝም ብለው ከተቀመጡ ሌላ የማይወጡትን ወይም ደግሞ የማይችሉትን እርምጃ ሊወስድ ስለሚችል እንዳላቸው ከሰጣቸው ሁለት አማራጮች ውስጥ አንዱን መርጠዋል ማለት ነው። ማለትም ወይ ታገባታለህ ወይ ትገላታለህ የሚለውን አማራጭ አቅርቦለት ነበር ለአብነት ማለት ነው። አብነት ህብስትን ከሚገል ደግሞ ማግባቱን ወይም ያገባት ወይም ደግሞ የተስማሙ ማስመሰሉን መርጧል ማለት ነው። አለበለዚያ ህብስት ላይ ትልቅ ጉዳት ሊደርስ ስለሚችል አብነትና ህብስት እንደተጋቡ ወይም ደግሞ እሱ እንዳላቸው ለማስመሰል አቅደዋል ማለት ነው። ይሄንን ነገር ካላደረጉ እንግዲህ ሌላ ነገር ስለሚያደርግና ሊጎዳት ስለሚችል ይሄንን ምርጫ መርጠዋል ማለት ነው። በአምላክም እንግዲህ ምንም ህብስትን ቢወዳትም ግን ደግሞ የሷን ህይወት ለማዳን ወይም ደግሞ ከዓለም ለመገላገል ይሄንን አማራጭ ተጠቅመዋል ማለት ነው። ሌላው ሄርሜላ ክፉኛ ባደረገችው ነገር ተጸጽታለች ማለት ነው። የሰራችው ስራ ቀላል ባይሆንም አሁን ላይ እንግዲህ አብነትን ይቅርታ እየጠየቀችው
እያደረገችው ነው ያለችው። አብነት በፍጹም እሷን ሊያያትም ወይም ደግሞ ይቅርታዋን ሊቀበል አልፈለገም ማለት ነው። የሰራችው ስራ አሁን ላይ እየቀጣት ነው። በዛ ላይ የእናቷ ሞትም እየጎዳት ነው ያለው ማለት ነው። ከጎና ብዙ ሰው ነበረ፣ ያንን ነገር መጠቀም አልቻለችም። ህብስትም እንግዲህ እንደ እህቷ የምታያት ጓደኛዋ ነበረች። እሷን ራሱ ትልቅ በደል በድላታለች። ሄርሜላ አሁን ላይ ብቻዋን ቀርታለች ማለት ነው። ይሄ ነገር ደግሞ ከምንም በላይ አስጨንቋታል ማለት ነው። አሁን ላይ የሰራችው በደል በሙሉ በጓደኞቿና ባመኗት ሰዎች ላይ በጠቅላላ ያደረገችው በደል ሄርሜላን ቅጣቱን እየሰጣትና ዋጋዋን እያገኘች ነው ያለችው ማለት ነው። ግን አሁንም ደግሞ እነሱን እንደምትበቀላቸውና ዋጋቸውን እንደምትሰጣቸውም እየዛተች ነው። ከዚህ በፊት ያደረገችው ነገር ምንም ትምህርት የሰጣት አይመስልም። ብቻዋን ቀርታ ራሱ አሁንም ቢሆን ሰው ለመጉዳት ነው እያሰበች ያለችው ሄርሜላ ማለት ነው። ግን አሁን ላይ ብቸኝነቱና በዛ ላይ የእናቷ ሞት ደግሞ ቅስሟን ሰብሯታል ማለት ነው። አብነትንም ይቅርታ ለመጠየቅ በተደጋጋሚ እንግዲህ እየጠየቀችው ነበር። እሱ ግን አይኗን ማየት እንደማይችል በተደጋጋሚ እየነገራት ነው። እንደማይመጣም እያወቀች እንግዲህ ቀጥራው ነበረ። እሱ ከነመፈጠሯ ራሱ እረስቷታል ማለት ነው። ለብዙ ሰዓት ቁጭ ብላ ስትጠብቀው ነበር። ስለዚህ ለሰራችው በደል እየተበቀላት እንደሆነም ገብቷታል። ግን ደግሞ አሁንም ዛቻዋንና ሰውን ለመጉዳት እያቀደች እንደሆነ ግልጽ ነው ማለት ነው። ይፍቱ ስራም እንግዲህ እስካሁን ድረስ ህብስት ላይ ያላት አቋም እንደቀጠለ ነው ያለው። በአምላክን እንግዲህ እሷ ክፍል ውስጥ ቁጭ ብሎ ስታገኘው ምን እንደሚሰራና ሴት ክፍል ውስጥ መገኘት እንደሌለበት ነግረዋለች። ግን ደግሞ በአምላክ እህቱን ባህሪ ስለሚያውቅና ህብስትን መጠበቅ ስላለበት ሳትጎዳትና ትልቅ አደጋ ታደርስባት በፊት እየጠበቃት ነበረ ማለት ነው። ያ ነገር ያቀደችው ነገር ስላልተሳካላት በአምላክ እንግዲህ ህብስት ክፍል ውስጥ በጨለም በሌሊት በመገኘቱ በጣም ቆጭቷትና አሳስቧታል ማለት ነው። በአምላክና ህብስት በፍጹም እንዲቀራረቡ ባልና ሚስት አለምና ይፍቱ ስራ አይፈልጉም። እሱ ደግሞ ይሄንን ነገር ስለሚያቅ ነው እንግዲህ ሌሊቱን ጭምር እየጠበቃት ያለው ከነሱ ማለት ነው። በእርግጥ አሁን ላይ ህብስት ላይ የተጋረጠው የዓለም አደጋ ከባድ ነው ማለት ነው። በአምላክ ይሄንን ነገር እንዴት እንደሚቋቋሙ ባናቅም አሁን ህብስት እንድትገደል ወይም ደግሞ አብነት እንዲያገባት ከዛም በኋላ እንግዲህ እሱንም ሊገለው ያቀደ ነው የሚመስለው። የሚገለው ደግሞ እራሱ ጓደኛው በአምላክ ነው ማለት ነው። ስለዚህ አሁን ላይ ዓለም ያቀረበው ሀሳብ በጣም ዝብርቅ ያለና ከባድ ነው ለነሱ ማለት ነው። እንዴት አድርገው እንደሚፈቱትና ከዚህ ችግር ሁሉ ህብስትን እንዴት አድርገው እንደሚያወጧት ግራ ቢጋቡ፣ ግን ደግሞ የተፈጠረውን ነገር ለህብስት መንገር አልፈለጉም ነበር። ማወቅ ስላለባት ነግረዋታል ማለት ነው። ይህንን ማወቋ ሀሳብ ባታመነጭም ግን ደግሞ አብነት ተነጋግረን መፍትሄ መፈለግ አለብን ብሎ ስላለ ሁሉንም የሚፈጠረውን ነገርና ዓለም ያቀደውን በጠቅላላ ነግረዋታል ማለት ነው። መጨነቅና ከማዘን ውጪ ምንም ነገር ማድረግ አትችልም። እናንተ አትጨነቁ፣ ዓለም የፈለገውን ነገር በኔ ላይ ያድርግ ብላ እንግዲህ ውሳኔዋን አሰምታለች ማለት ነው። በአምላክ ግን መቼም ቢሆን ማንም ሊጎዳት እንደማይችልና ህይወቱ እስካለና እስከቻለ ድረስ ሊጠብቃት እንደሚችል ቃል እየገባላት ነው። ያንንም ነገር እንግዲህ ከሞላ ጎደል እያደረገ ነው ያለው። አሁን ላይ ግን ዓለምን እንዴት አድርገው እንደሚጥሉትና ከህብስት ህይወት ውስጥ እንደሚያስወጡት ግራ ገብቷቸዋል ማለት ነው። ይፍቱ ስራ ህብስትን ማሰቃየቷን እንግዲህ እንደቀጠለች ነው ያለችው። ህይወቷን ማጥፋት ብቻ ነው የቀራት እንጂ የምትችለውን ነገር በጠቅላላ አድርጋለች ማለት ነው። አሁን ላይ እንግዲህ በአምላክ ጋር ወደ ውጪ ወጣ ስለነበረ ለምን ወጣሽ በሚል ሰበብ እያሰቃየቻትና ቁም ስቅሏን እያሳየቻት ነው ያለች። ህብስት እዛ ቤት መመለስ ባትፈልግም ግን ደግሞ ሌላ መሄጃና መጠጊያ ስለሌላት በዛ ላይ ደግሞ ካጠገባቸው ከራቀች ዓለም የከፋ ጉዳት ሊያደርስባት ስለሚችል እዛው ስራቸው ሆና የሚያደርጓትን ነገር በሙሉ በጸጋ እየተቀበለች ነው። ይፍቱ ስራም እንግዲህ ህብስት ላይ ያደረገችው ነገር አልበቃትም። እግሯ መራመድ እስከሚያቅተውና ህይወቷን እስከምትጠላ ድረስ በድላታለች ማለት ነው። ይሄ ብቻ አልበቃ ብሏት እንግዲህ
አሁንም ልትጎዳትና ከዚህ የበለጠ ህይወቷን በሙሉ በሐዘን እንድትገፋ ልታደርጋት ሌላ እቅድ ያቀደች ነው የሚመስለው ይፍቱ ስራ ማለት ነው። ህብስትም እየተማጸነቻትና እየለመነቻት ነው። ምን እንዳደረገቻት ባይገባትም ግን ደግሞ የራሷን የህብስትን ሀብትና ንብረት ለመውረስ ብለው ይሄን ያህል በደል እሷ ላይ ማድረሳቸው ክፉነታቸውን ነው የሚያሳየው ማለት ነው። ይፍቱ ስራም ህብስት ላይ የምታደርገው ነገር በሙሉ ምንም አያረካትም። ስጋዋን ራሱ ዘልዝላ ብትበላት ደስ ነው የሚላት። ግን ደግሞ የእሷን ሀብትና ንብረት በእጇቸው እስከሚያስገቡ ድረስ ምንም እንድትሆን አይፈልጉም። ግን ህብስትን ይጎዳል የምትለውን ነገር በሙሉ ይፍቱ ስራ እያደረገችባት ነው ያለችው።